እየሸናችሁ በገበያቸው መሃል እንዴት እንደሚደናነቁ ታውቃለህ? አንዱን ይዘው የኛ ሰፈር ሰዎች ሁሉንም ስልክ ቁጥር የሚይዙት በቃላቸው ነው ይላል። ገርሞ እንዴት ስትል ያው ማንበብና መጻፍ አይችሉማ። አድናቆታቸው ነው እንግዲህ ገበያቸው እንዲደራ ያደረገልን። በጀርባ በኩል ስትሄድ ይህንኑ አድናቆት ታገኘዋለህ። በዚህ መሃል አሪፍ ምሳሌ የምትሆንን የመምህር ቅኔ ጨዋታ ነች። አንዷ ትንኝ ስትበር ሰው ሲያጨበጭብ፣ ስትበር ሰው ሲያጨበጭብ፣ ስትበር ሲያጨበጭብ ዋለችና ማታ ወደ ቤት ገብታ ለእናቷ በጣም ደስ ብሏት ስትነግራት እማዬ ዛሬ እኔ ስበር ሰው ሁሉ ሲያጨበጭብ ነበር ስትል እናትየው ውይ ልጄ አድናቆት መስሎሽ ነው እንዴ? ሊገሉሽ እኮ። በገበያቸው መሃል ከተገኘ አንተ ትንኝ ነህ። በእጃቸው ከገባ ጭብጨባ መስሎ ሞትን ታፋጥነዋል። እንደውም አንድ ጨዋታ ልንገር። አንድ እጩ የሚወዳደርበት ጣቢያ ጋር ሄዶ ምልክቴ ድልድይ ብሎ ቢቀሰቅስ አንድ ሰው አያጣም። ጓደኞቹና ወዳጆቹ መከሩት። በቃ ምልክትህን ቀይር፣ ድልድዩን ገልብጠውና መንሰላል አድርገው አሉት። ቁም ነገር መስሎት ከዛ ሲላቸው ያው ቢያንስ አምፖል መቀየሪያ ይሆናል አሉት። በአንድ ሰፈር ውስጥ ገበሬዎቹ ተቸገሩ። ረሃብ ገባና ወደ ሊቀመንበራቸው ጋር ሄዱ። ኧረ ጌታዬ በረሃብ ልናልቅ ነው። በዚህ ምክንያት ሳር መጋጥ ጀምረናል። በዚህ ከቀጠልን እንደ ፈረስ ማመንዠጋችን አይቀርም አሉት። ሊቀመንበሩ ቢልጡ በእውነቱ እኛ ረጅም ዓመት የማር ጠጅ ስንጠጣ ነበር። ሆኖም እንደ ንብ ከመናደፍ ውጪ ጮኸን አናውቅም። ለእናንተም የሚበጃችሁ ማመንዠጉን መለማመድ ሳይሆን የፈረሱን እርግጫ ብትወስዱ ነው አላቸው። ለገበያው ነው የሚያመቻች። ህዝቡ ምንም አያውቅም። ይህ ምስኪን ህዝብ ምን እየተደረገ እንደሆነ ምን እየሆነ እንደሆነ አያውቅም። ምንም ይሁን ምንም ያለ አማራጭ ጥያቄ፣ ጩኸት፣ መልሱ ዝምታ ብቻ። ለነገሩ ሀገሪቷም ከድሮ ጀምሮ ያለችበትንም ያላትንም አታውቅማ። ለዛ ነው ነጋዴውና ደላላው በሙሉ በገበያው መሃል ህዝቡን የሚያስጨንቀው። ይህ ሰፊው ምስኪኑን ህዝብ ላሳይ እንዴት እንደሆነ። አንዱ ጎረምሳ አረ ግር ብለው መጡ፣ ረብሻ ተፈጠረ ብሎ ወደ እናቱ ጋር ሲገባ እናቱ ሲወጡ አረ ልጄ እኮ ቀብር ነው፣ ሀዘን እየሄዱ ነው ሲሉት ጎረምሳው ምን አለ? ምንድነው ለአንድ ነፍስ ይሄ ሁሉ ሰልፍ? አይተዋል የመገማመታችንን ውልደት ምን ይሆን እንደሆነ ጭካኔያችን? አይተዋል የመገማመታችንን ክፋት? እየሰራን ያለነው ጭካኔ እኮ አይደለም ያለንበትን የቆምንበትን ቀርቶ ፊት ለፊት ያለውን እኮ ማየት ተስኖናል። በገበያቸው መሃል አንተ ሸቀጥ ብቻ ነው። እንዴት እንደሆንክ እንደውም አስረዳል። ሴትዮዋን ሲያስታምሙ የነበሩ የገነዙ ያስታመሙ በጭንቀት ቁጭ ብለዋል ከቀብር መልስ በኋላ። ሴትዮዋ በምን እንደሞቱ አያውቁልም። የድሩ ዳኛ መጥቶ እንግዲህ የድሮቻችን አባላት እትዬ ገሌ የሞቱት በኮሮና አይደለም ሲባል ለቀሰኛ በሙሉ እልልታውን አቀለጠላ።
ወንድሜ መብራት ጠፍቶ ሲመጣ ታጨበጭባለህ እንዴ? መጀመሪያም እኮ ያንተ ነበረ። ካንተ እኮ ነው ወስደው ለራሴ የሰጡ። ሁሉም ሰው ሲበስበት መከራና ጭንቁ አንገቱን ደፍቶ እጁን ወደ ኋላ አጣምሮ ጠጅ ቤት ሲገባ፣ እኛስ ምናችን ሞኝ ነው? አግዳሚያችንን ዘጭ አድርገን ሞልተን ጠበቅናቸዋል። እና ቢራ ተወደደ ብለው በእኛ ሊዝናኑብን። እናቴ ያኔ የውስኪ ጠርሙሳቸውን ባዶውን ወርውረውብን አልነበር? እኛም የእነሱን ቢል ተጠቀምንባቸዋል። የጅናቸው ጠርሙስ ላይ ጠጃችንን ሞልተን ጠጅ ቤት ሲመጣ ዋጋውን በእጥፍ የራሳቸውን ምክንያት ተጠቅመና ዘይትና ቤንዚን ስለተወደደ ብለው አይደል መጠጥ ላይ የጨመሩት። እሱኑ ቢል ተጠቅመን ራሳቸው ላይ ጨመርንባቸው። እናቴ በጠጅ ቤቱ በር ላይ ለማለፍ ሁሉ የሚቀፈውና የሚሰቀጥጠው የወረዳው አስተዳዳሪ ሁሉ ማማ ልጣይሽ ጠጅ ቤት እንደምን ዋላችሁ ብሎ አይገባም። እማማ ልጣይሽ ተኮሷ። ውይ ጌታዬ፣ እንደው ምን ይሻላል? አግዳሚ ሁሉ እኮ ተይዟል፣ ሞልቷል። ወይ የቢሮውን ይዘህ ትመጣ አሉት። ደስ ነው ያለኝ። ጥያቄና መልስ እዚህ ሀገር እንደቀረ የምታውቀው? ጥያቄና መልስ ፕሮግራሙ ራሱ ትዝታና ትውስታ ሆኖ ሲቀር እርሶ ቢሆኑ ምን ያደርጋሉ የሚለውን የሬዲዮ ፕሮግራም አስታወስከው? አሁን አለ። ለምን መሰለ? እርሶ ቢሆኑ ምናምን የለም፣ ሁሉንም ሆነን ጨርሰነዋል። አንድ መነኩሴ ናቸው አሉ። ሁሌ እግዚአብሔርን ያስጨንቁታል። ለምንድን ነው ማትሰማኝ? ለኔ ጊዜ አተ ነው አምላክ ወይ ይሉታል። ሁሌ አንድ ተንኮለኛ ልጅ ቆሎ ተማሪ ቋጥኝ ውስጥ ተደብቆ ጠበቃቸው። አንድ ቀን አምላኬው ዛሬም ጆሮ እንደደፈንክ ነው አትሰማኝም ሲሉት፣ ያ ተንኮለኛ ልጅ ምን ፈለጉማ ሆይ አላቸው። ድንግጥ አለ። ወይ አምላኬው ጆሮ እንዳለ አምናለሁ፣ ሰማኝ፣ እድሜ ሰጠኝ አሉት። ስንት ልስጦት አላቸው። ክዋሉ አስበው ታቁሙ። 10 ስጠኝ፣ 15፣ 20 ስጠኝ፣ 30 ስጠኝ፣ እግዚአብሔር 50፣ 40 ስጠኝ፣ 60 ስጠኝ። እንደው ጌታ ሆይ እንደው እኔን ቆሽማዳዋን አሮጊት ብትተወኝስ ምን ትጎዳለህ? እኔ የምልህ የትኛው ጥያቄ ተመልሶልህ ነው እንደዚህ ሌላ ጥያቄ ለመጠየቅ የምታሰፈስፈው? አንዱ ሲጠጣ አድሮ ነው አሉ፣ ነጋበት። ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። አራራራ እሾህንማ በሾህ ነው ብሎ ቀጠለበት መጠጣቱ። ረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምረው መሰለ። በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን
ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። በህዝብ ስም እየማልን በወገን ስም እየማልን ሀገር አቃጥለን ለምንሞቅ በእናቶች ሐዘን ሰቆቃ በአባቶች እንባ ለምንስቅ ይድረስ ለኛ ለኔ እናንተ ለበቃ ነው ክፉ ዘመን ክፉ ስርዓት በጥፋት ላስተሳሰረን በጥላቻ የተዘራ በቂም በቀል የበቀለ ሴራና ሸፍጥ ለወረረን ክህደት ቅጥፈት መሰሪነት የህሊና አይናችንን ልባችንን ለሰወረን ከሰውነት ተራወርደን ከፈጣሪ ተካግደን ሀገር ሽቅብ የምትረጨውን ባናደም ለማይገደን ይድረስ ለኛ ለኔ እናንተ አክቲቪስት በሚል ማዕረግ ዘመናዊ ካባ ተጠቅልለን ከሀገር በላይ ከሰው በላይ ከህግ በላይ ተቆልለን ሰዎችን ከኑሮ ነቅለን ፍትህ ጫማችን ስር ጥለን በሀገር ላይ ፍቅር መግደል ተስፋ መግደል ደስታ መግደል ሰላም መግደል እንደዋጥም ለቀለለን ይድረስ ለኛ ለኔ እናንተ ድንቁርና እብሪት ትዕቢት ተንኮል ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልሳለን? ቆይ ለምንድን ነው ፓርላማ ሲያልቅ መዶሻ የሚመታው ሲባል ያው የተኙትን ለመቀስቀስ ነው። አንዱ ፍርድ ቤት አይቻለሁ ብሎ ሊመሰክር የምስክር ቦታ ይዛል። ዳኛ ይጠይቃሉ። የተከበሩ ምስክር እገሊትን ሲገሉ አይተዋል ሲባል ክቡር ዳኛ አላየሁም። ታዲያ እንዴት ገለዋል ብለው መጡ ሲባል ተጠርጣሪ አይደል ጠርጥሬው ነው። እንጣሻችን ብቻ ቡና ነው ዋና እንፈልግማ የዋና እንጠጣ አይቻልም። ውሃ ጠጣ ሞዲ ዋና እንፈልግና ሆዴ ሞልቷል። እቺን የመጀመሪያው እቺን እኔ እኮ ያብኝ በቀኝኩ እቺን የመጨረሻ ፍርስ ቤቢተው አንተ ሀሳብ የለሽ መጣ ወለዛ ብለን አረባይሳ ወየኔ ልጅ እቺን ውሃ ጠጣ መጀመሪያ ፊተኛ ውሃ እንጠጣ አንፈታል ያንበሳ ኮስ ማየ ወዴ ሞላ እሰይ በቃ ለራት ይሆናል። ምንድነው አንተ ምንድነው በር ዘግተህ ስልክም ስደውል አታነሳ? ከቀበሩ ጋር ነኝ እና ቀድማ አትነግረኝም እንዴ? ምንድነው የምነግርህ? እኔ ማደሪያ አጥቼ አይደል እንዴ መጣሁት? እነዩብ ጋር ታድም እነዩብ ጋር ትለኛለህ? እኔ ቸከሰው አላነሳ ብላኛለች ስልክ ብናት እንዴ። ኧረ ቆይ ልደውልላት ደግሞ ምን አባቱ? ኧረ ነገ ደውልላት። ኧረ ደውልላታለሁ አሁን ቢያንስ አትነግረኝም የት እንዳለች እንዴ? ምንድነው ከሰማይ ቤት ነው በለኝ። ኧረ አይደለም የሷ ስልክ እኮ ነው የሚጠራው። እኔ ሲጨልም ማንን እንደማስገባ ነው ያላቀም። ጭራሽ ተባብራችሁ አንተ ምንድነው ሪቤ ልክልኪስ እንደንትን ፀሐይ እንደመታውሻ ዝም ብሎ ተንዘልዝሎ የቶ ገንዘብ ሊጠፋ ይችላል። በዚህ ኑሮ ውድነት ገንዘብ አታገኝ። ወረቀት ነገር ከተታታረግበትም እንደ እኔ ኖሮኝ ይመስላል እንደ ኪሴን ሁሌ ሙልት እንደ በኮንፊደንስ የምንቀሳቀሰው ወረቀትም ፌስታል ነው ምኑን ክትት እና ወንድ ልጅ ነው በቃ ዝም ብለህ ከተት አድርገው። ምንድነው ዝም ብለህ የምታዘለጥለው? ጭምናውን ሳስተላጭ ራሱን ይጥላል እንደ ሰው። አንተ ለክስክስ ታስታውሳለህ? የሆነ ሰሞን ላይ ውሻ የሚገሉ ሰሞን ላይ ከኔ ጋር ባትታይ ኖርኩ ሞተ ነበር። ውሻ መስላችሁ ይገሉ ነበር። ድሮ ነበር በቃ ሞተ ቀርታ ነበር። እኔ ከውሻ ታማኝነቱን ተማር ሲባል አንተ ስታይሉን ብቻ ለላጭነቱን ብቻ ተመራ መጣ እንደ ውሻ ተከጅላል እንደ ወደ ጎን ኤፌ እንዴ ከጂልቱ በዛሬ እማትገባበት የለም። በየሰፈሩ ታነፈንፋለህ። የውሻ ባህሪ ሞታ ነበር። እኔ እድሜ ለኔ
ጨመረባት እርፎ አንገናኝም ወይ አንገናኝም ወይ እንገናኛሉ ጠሪ ሰዎች ሁሉ ነውር አይሆንም ወይ ተጠርቶ መቅረቱ እንገናኝ ከቤት እንገናኝቴ ተገናኝተን ጊዜ እንመካከር ገብተሽ ወደ ቤቴ እንገናኛሉ ሃየ ሃየ እንገናኛሉ እንገናኝቴ እንመካከር ሀጃ አለ በቤቴ ዱዓ ሁሉ ያገር ነው አማንም ያገር ነው እቴዋ አማን ለማናለን ሲነጋም ሲመሽም ሙሐባ እንለምናለን ከኛ ቢርቅ ካንቺ አይሸሽም ከሄደበት መልሽው የፈረሰውን ቀልሽው ፍቅር ነበር ቄው ኬላማ ያግደው ተጋርዶበት ቀረ ሸራ እንገዳገደው ያመነም ያገኛል እንገናኝቴ ያመነም ያገኛል እንገናኝቴ ያመነም ያገኛል ህመሙም ይሻራል ሰው አመለ ብዙ እንገናኝቴ ሁሉ ባንቺ ይቀራል ግርዶሹም ይለቃል ጅምሩ ሁሉ ያልቃል መሀይሙም ያውቃል እንገናኝቴ እንገናኛሁን እንገናኝቴ እንገናኛሁን ሀጃ ፈጅ እንጂ ቅጠል ፈጅ እንዳይሆን ቤቱ ነውር አይደለም ወይ ተጠርቶ መቅረቱ እቴዋ ነይልኝ እውነት መስክሪልኝ ምስሽን አውሪልን ሰኔን ይመስለኛል መጣ ሆነ ሐምሌን ይመስለኛል ጎረምራማ ሆነ ነሐሴን ይመስላል አጎናፍር መስከረምን መሳይ ባለ አበባውን ጥቅምትን ይመስላል ባለ ጮርቃውን ህዳርን ይመስላል ባለ ራቻውን ታህሳስን መሳይ ተረፍራፋውን አላውቃትም ማለች አታውቀው ከምን ታመሻል ማለት ነው አሞሻል በጠና ልለማመንልሽ እንድታገኝ ጤና እልል አቤት ለበይክ በይኝ አቤት በይኝ ለበይክ በይኝ አቤት በይኝ እናቴዋ ልመናዬን ተቀበኝ ወርቄዋ ለማይላታጭ ለመንኩሽ በዱበርት ይሁንብሽ ወዳጃ ይኸውልሽ አበጋሯ አንቺ ነሽ ስምሽን ረሳች ቀልቧን መልሽልኝ ቀዝቃዛውን ቤቴን እንድታሞቂልኝ ለበይክ በይኝ ነይልኝ ከቤቴ ግቢልኝ ነይልኝ ከቤቴ ግቢልኝ ልጆችሽ ታመዋል ሰንኮፉን ለይልኝ ነይልኝ ከቤቴ ግቢልኝ ልጆችሽ ከፍተዋል ሀጃሽን አውጭልኝ ምን ይሉት ነው አሁን መነሻውን መርሳት ምን ይሉት ህመም ነው ማንነትን መሳት ሀገር እየረሱ
እየቆረሱ ክፋት እያጤሱ እፍግ ላይ መተኛት እየቆረሱ በዘር እያረሱ ከትቢያ መገኘት ሁሉም ለኔ ሁሉም ለኔ ለግሌ ህብረ ቃሉ ጠፋ አብሮ መኖር ቅኔ እኔ ችግሩ አመለ ብዙ ሃየ እኔ ችግሩ አመለ ብዙ እኔ ችግሩ አመለ ብዙ ሁሉም መንዛሪ ከድንግዝግዙ እኛን ረስቶ ጀማውን ንቆ እኔ ጉዝጓዙ ደምዝዞ ቀረ ሸር መዘዙ ቀንበት ፍረደኝ ቀንበት ፍረደኝ ቀንበት አረ መፍረዱንስ ቀንበት ነው የፈረደ መች ፈረደ ጀዛውን ረስቶ ራሱ ተዋረደ ቀንበት ፍረደኝ ቀንበት አዎ እናቴዋ ሰኞ ሌላ ነኝ ማክሰኞ ሌላ ሮብ አልበላ ሐሙስ አልገድፍ አርብ ጦሃራ ቅዳሜ እድፍ እሁድ ጸድቄ በቀናት አፍታ ቀንና ሌቱን ባንድ የምፈታ እናቴዋ ወርቄዋ ባለጉዝጓዚቱ ደማቅ አድባሪቱ እርቅበይ ቁጥቤዋ እርቅበይ እናቴ እርቅበይ ቀብዬ እርቅበይ እናቴዋ እርቅበይ ደማቅ አድባሪቱ እርቅበይ ቁጥቤዋ አንቺ ባለጨሌ እርቅበይ ጋሻዬ የተንኮሉሎሌ አንቺ ባለ አምባር የኢማን ባለ አድባር የቃል ኪዳን ምድር እርቅበይ እናቴዋ እርቅበይ አናውቃትም ቢሉ ታመው ነው ተቀበይ እርቅበይ እናቴዋ ሀገርህ ወዲያ ነው ሂድ የሚለኝ ማን ነው ሀገርህ ወዴት ነው ብሎ የሚለኝ ማን ነው ደሜን አይደለም ወይ ለአድባርሽ ምቸረው ለክብርሽ አይደል ወይ ደሜ የምገብረው አዎ እናቴዋ ረሷ ስትል የተንዘፈዘፍኩት አላውቃትም ስትል የተንበረከኩት አሷራፊም የለኝ ቀልቤን ተለመኛት በስምሽ አድኛት አዎ እናቴዋ ጦብዬዋ አዎ እናቴዋ ሞገሴዋ አዎ እናቴዋ አቤት በይ ለበይክ በይ ሃየ አቤት እንዳትወቅሽ እናቴዋ እንዳትወቅሽ እንዳትነቅሽ ይኸውልሽ እናቴዋ ለማይላታጭ ለመንኩሽ በዱበርቱ ይሁንብሽ አውራጭ አቅርቦ ይጫጫስ ተሰናድቷል ሰንቡልና ከርቤ ነድና ዕጣኑ ሟርትና ጎማ መወከል አቅርቦ ሀድሮ ይፍሰስብኝ ሰንደቅሽ ነው ልብሴ አንቺን ስረሳ ነው የታመመሽ ነፍሴ አዎ እናቴዋ ጦብዬዋ አዎ እናቴዋ መርሃባ በይ መርሃባ ስትይ ይደብቃል አድባሩ መርሃባ ስትይ ይታሰራል እግሩ መርሃባ በይ መርሃባ ስትይ ይጠብቃል ማገሩ አዎን ነው ጦብዬዋ ፍቅሬዋ ወለል በይ ሶለል በይ በዓለም አደባባይ ወለል አዎ ጌቴዋ አይታያይልህ ወለል በይ እናቴ ጠይሟ አባቴ ጠይሙ የእርጎ ፍርፋሪ የሚመስለው ጢሙ የሰላም ጭብጦ ይዟል በቀኝ እጁ አለገባ ወጣ ሊሰጥ ለወዳጁ አላወቁ አለቁ እነ ልክ ያውቁ ስምሽን የናቁ ተኝተው መጭነቁ አዎ እናቴዋ በስምሽ ዳንኩልሽ ክብርን ለበኩልሽ ሞገሴዋ ክብሬዋ እናቴዋ ጦብዬዋ መርሃባ በይ እናቴዋ በስምሽ ዳንኩልሽ ክብርን ለበስኩልሽ ዘዋለ ጀግናው ዘዋሉ የአባቱ ልጅ ዘዋለ ጀግናው ዘዋለ አርበኛው እናቴዋ ሞገሴዋ እርፎ መረባ እናቶች ለምኑ አባቶች መርቁ ፍቅር ከቤት ይግባ እርፎ መረባ አንቺን ሰምተው ይታረቁ አርሂቡ ነው ባንቺ ያወቁ አትራቡ ብለው ይዝለቁ ፍቅር ጀባ ቡን ጀባ ይመረቁ ይሁን በይርፎ በእናቶች መጀን በአባቶች መጀን ርዝቁን ይዞ ጤናውን መዞ ሰንኮፉን መዞ
አማን ጀባ ፍቅር ጀባ ከቤትሽ ይግባ አንቺ በላን አንቺላት እዛው ጣይላት አንቺ ከማጀት አውጪላት ነገር አባሪላት ርዝቅሽ እልፍ ይሁን አጀዝብሽ ይሁን እርፎ መረባ መረባ የገባንበት ሰቀላ ያረፍንበት ነጠላ የቆምንበት ጥላ ካሁን ጎራሽ ከከርሞ ደራሽ እርፎ መረባ ይሁን በእርፎ አማን ጀባ ይሁን መረባ እርፎ መረባ ገበያው ደግ ይሁን ጎተራው በሙሉ መሶቡም የጥጋብ ቀን ይውጣልን ለሰው ቀን ይውጣ ቀን ይውጣልን እርፎ መረባ ዓለሙ ለኛ ነው ዓለሙ ዛሬ ነው ዓለሙ ለናንተ እርፎ መረባ መረባ እርፎ መረባ መረባ ከደሃ ቄ ላይ ከደሃ መስክ ላይ ዱበርቲ አጥሪ ነይና አጥሪ በልኩ ስፈሪ ደጋጎቹም እንግዲህ ያጣችሁትን የምታገኙ ያገኛችሁት የምታከብሩ የከበረው የሰው መውደድን ቀና መንገድን ጀባ ብያለሁ እርፎ መረባ መረባ እርፎ መረባ መረባ እርፎ መረባ መረባ እርፎ መረባ መረባ አሜን እርፎ መረባ መረባ አዲስ ይሁን አዲስ ዘመን ይጥባ እርፎ መረባ እናቴዋ ጦብዬዋ ክብሬዋ ሞገሴዋ ሁሉ አማን ይሁን እንባው የሚያባራ ሁሉ ሸጋ ይሁን ክፉ ልብ ይራራ ወርቄዋ ሞገሴዋ ክብሬዋ ይጦብዋ መርሃባ አብሽር ሁሉ የሚያባራ እንባው የሚረግ ወላድ ሁሉ አልቅሷል እንባቸው ይታበስ ክፉ ሁሉ ይራራ እርፎ መረባ ፍቅር ጀባ አማን ጀባ ከቤታችን ይግባ እርፎ መረባ እርፎ እርፎ መረባ መረባ እርፎ መረባ መረባ እርፎ መረባ መረባ አዲስ ይሁን አዲስ ዘመን ይጥባ ፍቅር ጀባ አማን ጀባ አቤት የሸናችሁ እውነቴን እኔ እማማ ልጣይሽና መምህር ቅኔ የቀበሌውንም ሆነ የእድሩን ስብሰባና ስብሰባ ነክ ጉዳዮች አንሄድም። የሚጠበቅብንና የምናደርገው ማህበራዊ የሆነ ስራ ኃላፊነት ባለበት እንፈጽማለን ብለን ከእንደዚህ አይነት ጉዳዮች ከታቀብን ቆየን። እናቴ ሻምበል የታባታችሁም አትሄዱ ሸሽታችሁ አትርቁም በሚመስል ቤት ለቤት ያበሽቀናል። ደግሞ እኮ የሚዲያዎቹ እኮ ነው የሚገርም የእኛን ሀሳብ የእኛን ጩኸት የጮሁ ይመስል በእኛ ስም መሰየማቸው ስያሜያቸው እውነቴ ነው የምለው እንደው የት ሆነው እንደሚዘግቡትና ከኛ ጋር ነው እንደ የሚኖሩት ያስብላሉ እኮ አዘጋገባቸው ጎበዝ። በገዛ ሀገር በገዛ ቴሌቪዥንና ሬዲዮ ባይተዋር ሆነ ይሄኛ ሀገር ነው ትላል። የሰውየውን ገጠመኛ አስታውስከው? ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛ ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አሉ። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ያለው እምንኖረውና እምናየው የተለያየ ነው ጎበዝ። ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው ጎበዝ። ይሁን ከቃለ መጠይቁ በፊት መንፈስሽ አመጣኔ ጋር በተዘጋ ኢንተርኔት ዜና ያሳየኝ። ዜናው ምን ይላል?
ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች ልምዷን። የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ ጎበዝ የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩትን ተሽሏቸው መጡ። ሱቅ ከፈቱ። ከዛ የመጣው ሰው እንደሚመክሩ